የጌታ ስም የተመሰገነ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምናችሁ? ጌታ የተመሰገነ ይሁን። ጌታ ይባርካችሁ ኳይሮች፣ በጣም እግዚአብሔር ይባርካችሁ። በዚህ በኩል ደግሞ ሌላ ኳይሮች አሁን ያየሁት ነገር ጸጋው በጣም በስቷል። ሰዓት ነው የሌለን ገባችሁ ምለው እና የቀኑ ሙሉ ፕሮግራም ሳያስፈልገን አይቀርም። አሁን የእውነት ማለቴ ነው። በጣም ማቆም አቁሙ ማይል ነገር አይደል ያለው፣ ሁሉ ነገር ከት እየተደረገ ነውና ይሄ ሰጠን እግዚአብሔር በረከት ስለሆነ አንዳንድ ቦታ ላይ ኮምፔር ለማድረግ አይደለም፣ ግን ሰዓት ነው እንትን ጸጋ ነው የሚያንሰውና ባለቀ ሰዓቱ ይባልበትም አለ። ይሄ ጌታን ልናመሰግን ይገባል ማለት ነው በእውነትና እግዚአብሔር የተመሰገነ ይሁን። ሁላችንም እንቆምና ሰቆቃወ ኤርምያስ ምዕራፍ 5 ከቁጥር 10 ጀምሬ አብረን እናነባለን። ከትንቢተ ኤርምያስ ቀጥሎ ቁጥር 10 ጀምሮ ከመካከል ነው የምጀምረው። ቁጥር 9 ከምድረ በዳ ሰይፍ የተነሳ በሕይወታችን እንጀራችንን እናመጣለን። ከሚያቃጥል ከራብ ትኩሳት የተነሳ ቁርበታችን እንደ ምድጃ ጠቆረ። በጽዮን ሴቶችን በይሁዳ ከተሞች ደናግል አጎሰቆሉ። አለቆች በእጃቸው ተሰቀሉ። የሽማግሌዎች ፊት አልታፈረም። ጎልማሶች ወፍጮን ተሸከሙ፣ ልጆችም ከእንጨት በታች ተሰናከሉ። ሽማግሌዎች በአደባባይ ጎልማሶችም ከበገናቸው ተሻሩ። የልባችን ደስታ ርቋል፣ ዘፈናችን ወደ ለቅሶ ተለውጧል። አክሊል ከራሳችን ወድቋል። ኃጢአት ሰርተናልና ወዮልን፣ ስለዚህ ልባችን ታሟል። ስለዚህ ነገር ዓይናችን ፈዟል። ስለ ጽዮን ተራራ ባድማ ሆናለችና ቀበሮች ተመላልሰውባታልና። አቤቱ አንተ ለዘላለም ትኖራለህ፣ ዙፋንህ ከትውልድ እስከ ትውልድ ነው። ስለምን ለዘላለም ትረሳናለህ? ስለምንስ ለረጅም ዘመን ትተወናለህ? አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። አጭር ጸሎት ጸልየን በኋላ ጊዜ ካለን ጸልያለን። የጌታ መንፈስ እናመሰግናለን። አንተ ይህን ስፍራ ተቆጣጠረ ስላለ፣ እየሰራ ስላለ፣ እየተናገርከን ስላለ እግዚአብሔር ሆይ በሚደረጉ ፕሮግራሞቹ ሁሉ ውስጥ ጌታ እግዚአብሔር ሆይ አንተን እንድናይ፣ ኢየሱስን እንድናስታውስ፣ መስቀሉን እንድናስታውስ፣ ክብሩን እንድናስታውስ፣ ጌታ ሆይ የተከፈለልንን የዘላለም ዋጋ እንድናስታውስ አቤቱ ጌታ ሆይ እየረዳን ስላለ ተመስገን። ይሄ ቃል የከበረ ቃል ነው ልንማር። እግዚአብሔር ሆይ እኔ ይዤው የቆምኩት ቃል የከበረ ቃል ነው። ከኔ እውቀት በላይ የሆነ ቃል ነው። ከኔ አንደበት ከኔ ንግግር በላይ የሆነ ቃል ነው። ጌታ ሆይ ነገስታቶች የተናገሩት፣ ነቢያቶች የተረኩት ጌታ ሆይ ከነሱም እንኳን በላይ የሆነ ቃል ነው። በመንፈስ ግን ይተረጎማል። በመንፈስ ግን ሚኒንግ ይሰጣል። በመንፈስ ግን ይተረተራል። አቤቱ ቃልህን በውስጣችን ትከለው፣ ፍሬያማ አርገን ጌታ ሆይ በኢየሱስ ስም እንለምንሃለን። አቤቱ ከዚህ በኋላ ቀርቶ ያለውን ጊዜ ደግሞ አንተ ተቆጣጠር። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ርዕስ የምትፈልጉ ሰዎች በመመለስ መታደስ በሚል ርዕስ የእግዚአብሔርን ቃል እንከፋፈላለን። ሰቆቃወ ኤርምያስ አይ ቲንክ እዚህ በጣም ብዙ በተለያየ መንገድ እንደ ተማራችሁት አምናለሁ። እኔም የውስጤን ጩኸት ትንሽ አይ ቲንክ ይሄን አመት እዛ አካባቢ ነው መሰለኝ ሳይሆንና ከአንዳንድ ርዕስ አይለቃችሁም ዝም ብሎ እናንተ ውስጥ ይጮሃል ይደጋገማል እናም እንደዛ
እንደሆንኩ ይሰማኛል። ይሄ የሰቆቃው ኤርሚያስ አጠቃላይ ያው ኤርሚያስ ቀጥሎ ከፊት የምናየው የመጀመሪያው ኤርሚያስ የሱ ለቅሶ ነው። የሱ ሰቆቃ ወይ ደግሞ የሱ ለቅሶ የሱ ጩኸት እንደሆነ ነው መጽሐፍ ቅዱስ የሚነግረን። ሰቆቃው ኤርሚያስ ይህንን ጩኸት የጮኸው ይህንን ለቅሶ ያለቀሰው ይህንን እንባ ያነባው ይሁዳ ተማርካ ወደ ባቢሎን በሄደችበት በዛ ጊዜ ውስጥ እንደሆነ እንረዳለን። እግዚአብሔር ይሁዳን ለባቢሎን አሳልፎ ሰጠ። የሆነ ሰዓት ላይ የሰጠበት ምክንያት አለው። የመጀመሪያ ጣዖታትን አመለኩ። በደንብ ስሙኝ እሺ አላችኋል? በደንብ ተከታተሉ ምክንያቱም መጨረሻ ላይ ስለሆነ ፖይንቴ። ጣዖታትን አመለኩ። የእስራኤል አምላክ ያህዌ ከዛ ዘመን ከግብጽ ጀምሮ አባታቸውን አብርሃምን ከከለዳውያን ኡር ጠራ ብለው የሚያምኑትን የሆነ ሰዓት ላይ እሱንም ያክል አምላክ አንድ ተራ በሆነ ቆሞ ማይናገር ማይሰማ ማይጨብጥ ማያወራ አምላክ የሚባል አምጥተው በሱ ቀየሩት። አሕዛብ ይቀኑበት የነበረውን አምላካቸውን እግዚአብሔር በዙሪያቸው ያሉ ሁሉ የነሱ አምላክ ምን አይነት ነው? እኛ አምላካችንን ዘቅ ከፍ እያልን እናመልካለን፣ እሱ ምንም አያረግልን። የነሱ አምላክን ከግብጽ አወጣቸው፣ በመድረ በዳ መራቸው፣ መናን በመድረ በዳ አፈሰሰላቸው። እንዴት አይነት አምላክ ነው የሚሉትን አሕዛብ ይቀኑበት የነበረውን አምላካቸውን እነሱ ጭራሽ ተገልብጠው የአሕዛብን አምላክ ቤታቸው አስገብተው አመለኩ። መላእክት ሳይገረሙ አይቀሩም። ራሱ በዙሪያቸው የነበሩ ሰዎች ራሱ መቀለጃ አረጓቸው። ታውንኛ ምን አይነት ሞኝ ሰዎች ናቸው? ታውት እንደ ያንን የቀድሞ ባህር የከፈለውን አምላካቸውን እስኪባል ይሁዳ ስታንዳርድ ከሆነው እግዚአብሔር ከሰጣቸው ከዛ ሌቭል ከፍታ ወደቁ። ኤርሚያስ 7:9 ሕዝቅኤል 8 ያው ብዙ ጥቅስ አላበዛም ከሰዓት አንፃር ግን አመለካችሁ ጣዖት ነው። እና ኢሳይያስም ሲሞግቱ የነበረው አመለካችሁ ጣዖትን እንዴት እግዚአብሔርን በጣዖት ልቀይሩ ቻላችሁ? እንዴት ብላችሁ ነው እንደዛ ቫልዩ ተሰጡት የነበረውን እግዚአብሔርን እንዴት ነው ወርዶ አሁን በጣም የቀለለ የሆነባችሁ? እግዚአብሔርም ከመቼ ወዲህ ነው? እንዴት ነው የእግዚአብሔር ልክ አነሰባችሁ? ዋ ነው ኤርሚያስ እና ኢሳይያስ ጩኸት ዋ የሚል ማስጠንቀቂያ የብዙ ዓመት ማስጠንቀቂያ እግዚአብሔር ሰጣቸው። አረ ተው ጣዖታትን አታመልኩ። አረ እኔን በሌላ በትንንሽ ነገር አትለውጡኝ። አረ ለእናንተ እኔ ይሻላለሁ፣ ከምድረ በዳ የመራዋችሁ ፊት ለፊታችሁ ቆሜ የሚሄድላችሁ እኔ አምላክ ይሻላለሁ፣ እኔ ነኝ ሕያው፣ ሌሎቹ ሕይወት የላቸውም። ተው ሲል ሕይወት የሌለውን ነገር ሕይወት ያለውን በሕይወት በሌለው ነገር ለወጡ። እሱ ብቻ ሳይሆን እግዚአብሔር እረፉ ያላቸውን እረፍታቸውን አናርፍም አሉ። እኔ እንደውም አሜሪካ ነው እንደሚኖሩት ሁሉ አልኩ። ሰንበታት የሚባል ነገር ሰጣቸው እግዚአብሔር። 6 ዓመት ረሱ፣ 6 ዓመት ዝሩ፣ 6 ዓመት ትጉ፣ 6 ዓመት ፍጉ እንበለው። 7ኛው ላይ ግን እረፉ ተባለ። እናንተ ከድሮም ጀምሮ ሰው እረፍት አይወድም፣ አናርፍም አሉ። 7 ዓመት ሙሉ ያርሳሉ። 7 ዓመት ሙሉ ለመሬቱ እረፍት አንሰጣሉ። ኢያሱ ከመጣበት ዘመን ጀምሮ ነው ምነግራችሁ እስከዚህ እና ኤርሚያስ ከገለገሉበት ይሁዳ ምርኮ እስከሆነበት ጊዜ ድረስ 490 ድፍን ዓመት ነን ስቶፕ ነው ምነግራችሁ። 7ኛውን ዓመት ሳይዘሉ አረሱ። የእግዚአብሔርን ፕሮቪዥን ፕሮቫይደር እግዚአብሔር ነው የሚለውን ነገር ረሱ። አንድ ሰው ትላንትና አንድ መልእክት ሰማ ነበርና ምን አለ ሲናገር አሜሪካ ኤምባሲ ገባው አለ ከነ ልጆቼ ምንም ነገር ኳሊፋይ አላረግም አለ ከኢትዮጵያ ወደዚህ እና በጣም የመጣው ሰው ኢንተርቪው የሚያደርገኝ ሰው ቆሟል እና እኔም ልጆቼም ነው ለነሱም ነው እንትን ልጠይቅ የቆምኩት አለ ቪዛ እና ምን አለ እንትን አለ የለኝም እንዴ አለ የለኝም አልኳል። ይሄ ራሱ እንዴት መጣ ራሱ አለ ሰውዬው። ከዛ ግራ ገባው አለ። ከዛ ምንድነው ታዲያ አንተ አሁን እዛ ስትሄድ ዘመድ አለ የለኝም እና ታዲያ ምንድነው እንዴት ነው ታዲያ ልትኖር ያሰብከው ሲለው God is my provider አልኩት አለ ባለኝ እንግሊዘኛ እንደምንም ብያለሁ። ከዛ ቆይ ሆልድ ኦን አለና ተመልሶ ውስጥ ገባና ጠራው አለ ሱፐርቫይዘሩ። ይሄ ሰውዬ God is my provider እያለ ነው ምንም ነገር የለውም ሲለው እግዚአብሔር ፕሮቫይደር እኮ ነኛ ምን አገባን ሰጠው ብሎ ተየደበት የገባው ሰው ማለት ነው። አይገርማችሁ? እግዚአብሔር ነው ፕሮቫይድ የሚያረጋችሁ። ግድ የለም 7ኛውን ዓመት ግድ የላችሁም አትንቀልቀሉ ተኙ። ግድ የላችሁም ሰንበት አሳልፉ። ዓመቱን ርፍ በሉበት። ግድ የላችሁም ከዛች ያለፈች የገባሽ ሳንቲም የሆነ ታምራት ሰራም ሲል
490 ዓመት እናንተ ነን ስቶፕ እያለከለኩ ከጄኔሬሽን ወደ ጄኔሬሽን ዌልዝ ያካበቱ 490 ዓመት ሰሩ። እግዚአብሔር እንደዚህ አረ ተው እኔን አትስሙ እሺ ለመሬቱ አታዝኑም ማለት ለመሬቱ እንኳን ተረፍሽ እኔ የኔ ቃል አይደለም ሊተረቃሉ የሚለው ነው ባይዘው አታዝኑም ባይልም ምንድነው ያለው መሬቱን አሳርፉ አለ እንቢ አሉ። ስለዚህ እግዚአብሔር ምን ማድረግ ጀመረ? ማይሆን ነገር ጀመረ። እግዚአብሔር ማስላት እግዚአብሔር ብዙ አይችልም ማስላት ማለት እግዚአብሔር ኃጢያትን ቢያሰላ የት በደረስንኛ እግዚአብሔር አይደማምርብንም እንጂ ያላፊ ነው እግዚአብሔር በባህሪው። እዛ ጋር ግን ቡኩን አወጣና ማስላት ጀመረ። ይደምር ጀመረ። አንደኛ ዓመት ሲሰሩ 7 ከዛ በኋላ ሁለተኛ 8 490 ዓመትን አካፈለውና እግዚአብሔር 70 ዓመት ሞላ ማለት ነው። 490 ዓመት ውስጥ በየ7 ዓመቱ አንድ ዓመት ያሰላ 70 ዓመት ሲሞላ በሉ 70 ዓመት እዚህ ሆናችሁ ምድሩን ስላላሳረፋችሁ እኔ ለምድሪቱ ረፍት መሰጠው እናንተን ከምድሪቱ በማፈናቀል ስለሆነ 70 ዓመት ወደ ባቢሎን ሂዷል። 70 ዓመት ላካቸው። ለዚህ ከዚህ የተነሳ 70 ዓመት የሆነበት ምክንያት ካልኩሌት አድርጎ ነው እግዚአብሔር አይደምር እግዚአብሔር ሂሳብ አይግባ ላካቸው ወደ ባቢሎን ደግሞ ሲሄዱ የሚገርማችሁ ነገር በጣም የገረመኝ ነገር ዝም ብሎ እንደው አንድ ጊዜ በጣም ብርቱ ስለነበሩ ይሁዳ በጣም ብርቱ ነች ታውቃላችሁ። እንደውም ጦረኛ ነች በጣም ጦረኛ። እንደውም እሱን ተውትና ኢብን እስካሁን ድረስ ጦረኝነት አለ። ያ ትንሽ እንትኑ ማለት ነው። በጣም ጦረኛ እግዚአብሔር ሰልፍ ሰው አድርጓቸዋል ከመጀመሪያው ጀምሮ። የተማረኩት ሰው በዚህ ይማረካል ብላችሁ በማታሰቡት ነገር ነው የተማረኩት። ወደ ባቢሎን ከባቢሎን ተነስቶ ናቡከደነጾር ወደ ግብጽ ሊዋጋ ይሄዳል። ከርከሚሽ ወደሚባል ስፍራ ይሄድና አባቱ ናቡፖላሳር ሂድና እስቲ ተዋጋ እኔ እዛ የሆነን አካባቢ ነግሳለሁ አንተ ሂድና ግብጽ አካባቢ የሆነ ነገር እስቲ አይተና ብሎት ሲመለስ እግረ መንገዱ ሲመለስ ያቺ ከተማ ምንድነች ምናምን ብሎ ይጠይቃል። ይሁዳ ነው የመንግስቱ እንትኗስ ኢየሩሳሌም ሲባል የተማረከችው ባላፊ አግዳሚ ነው። እግረ መንገድ ጦር ሰብቀው መተው ማያሸንፏቸው እግረ መንገድ አሸንፏቸው ሊተራሊ መጥቶ እያለፈ ነው የመቅደሱን ዘረፈ ምናምን ነው የመጀመሪያ ምርኮ ማለት ነው የሆነው እግረ መንገድ ነው። አስቦት አይደለም እያለፈ ድንገት በሚያልፍ ሰው ተሸነፉ። አራታው ጸልዩ አራታው ሰንበትን ጠብቁ አራታው ረፉ ከኔ ጋር ተጣበቁ ተው ከኔና ያላችሁ ሪሌሽንሺፕ ይሻላል ሲል እንቢ ብለው አራሺ ተውት ነቢያቶቻችሁን ስሙ እንቢ አሉ። አይ እንግዲህ ካልሰማችሁ ከየት ይመጣል አቅም እንግዲህ በክፉ ቀን ለመቆም በደና ቀን መቆም የሚያስቆም ነገር ስለሚያስፈልግ አላፊ እያለፈ ማርኳቸው አለፈ። ኤርሚያስ ወዳጆቼ ሆይ ከዚህ የተነሳ ነው እያለቀሰ ያለው። አሁን ያ የኪዳን ህዝብ ዝም ብሎ የሆነ ነገር አይደለም የሆነበት ከባድ ነገር ነው የሆነባቸው። ባጭር ቃል ወገኖቼ ሆይ ይሁዳ በኔ አነጋገር እግዚአብሔርን አስቸገረችው። አልሰማም ብላ አስቸገረች። ስለዚህ ለሚያስቸግር ሰው ደግሞ እግዚአብሔር መፍትሄ አለው። ስለዚህ መፍትሄ ሰጣት ልጁ ስለሆነች በክፋት አይደለም እላችሁ ስላስቸገረች ለሚያስቸግር ደግሞ እግዚአብሔር ማለት መለኮታዊ መፍትሄ የርህራሄ መፍትሄ ስላለው መፍትሄ ያስፈልጋቸው ስለነበር ወደዛ ላካቸው። አንድ ሰው ወደ አንድ ቦታ ሄድና ፓስተሩ ጋር ጸልይልኝ ልጅ አስቸገረኝ አሉ እና በቃ የሆነ ነገር እግዚአብሔር እንዲያደርግ የኔ ልጅ በጣም አስቸግሮኛል ሲለው እሺ ጸልይልሃለሁ አለ። በጌታ ፊት ተንበረከከና ፓስተሩ እየተንቀሳቀሰ ጸልየ ወንድሜ ልጁ አስቸግሮታልና አሁን ደግሞ ይመጥቶ ጸልይለታለሁ በጾም ጸሎት ምን ልበለው ሂድና ልጅ አይደለም ያስቸገረኝ አንተ ነህ ያስቸገርከኝ በለው አለው እግዚአብሔር። ሰንዴ ስኩል አስተማሪዎች ደስ አላችሁ አይደል? እኛ ስለምናስቸግራችሁ ማለት ነው ከልጆች በላይ አስቸገረች። ይሁዳ ኖ አለች። እግዚአብሔር ከዚህ የተነሳ ለምርኮ ምድር 70 ዓመት አሳልፎ ሰጣት። ለሶስቴ ነው ተመላልሶ የማረኳቸው። እግረ መንገድ መሆኑን ነግሬያቸዋለሁ የመጀመሪያ። ቀጥሎ ደግሞ 2 እንደገና ተማርከዋል። ሰው እየተመላለሰ ከቤታችሁ የሆነ ዕቃ ያግዛል እንዴ? እውነቴን እኮ ነው ነግራችሁ። አንድ ጊዜ መጥቶ የሆነ መቅደሱን ዕቃ ወስዶ ሄደ። ዋና ልጆቻቸውን ወስዶ ሄዱ። ለሁለተኛው ተመልሶ ሲመጡ አትሊስት ሰው አይዘጋጅም እንዴ? ለሁለተኛ ዝርፊያ ይዘጋጃል ሰው? ለሁለተኛ ጦርነት ነው እንጂ ለሁለተኛ ጊዜ ለማሸነፍ ነው እንጂ ሰው ጀግና ሆኖ የሚዘጋጀው። እስቲ ደግሞ ሁለተኛ ልዘረፍ ብሎ የሚዘጋጅ ሰው አለ እንደኛ? ለሁለተኛ ዝርፊያ ተዘጋጅተው ጠበቋቸው፣ ሁለተኛው ተዘረፉ። ለሶስተኛ ምርኮ ደግሞ ተዘጋጅተው ጠበቋቸው፣ ለሶስተኛ ተዘረፉ። ከእግዚአብሔር ጋር ያላቸው ነገር ኦሬዲ ፌል ስላደረገ ተዘራፊ ባህሪ ዴቨሎፕ አድርጓል።
ሚዘረፍ በቃ እንትኑን ይዘረፋል ዝም ልጁ ይዘረፋል ዝም ቤቱ ይዘረፋል ዝም ጸሎት ጉልበቱ ይዘረፋል ዝም ሪሌሽንሺፑ ይዘረፋል ዝም በቃ ዝም ተዘራፊ ሰው ታውቃላችሁ በዚህ መካከል ነው ይሄ ሰው ኮንቴክስት ልስጣችሁ ወደ ኋላ ብዬ እንደዚህ ደረት እየደቃ ነው እንደነሱ በቃ ምን እናርግ ታዲያ በቃ ባቢሎን ብርቱ ነች ማረካችን አይደለም ኤርሚያስ የሚለው ምን ይደረግ እኮ አሜሪካ ነው አይደለም ኤርሚያስ የሚለው ዘመኑ ነው ምን ላርግ ታዲያ አይደለም የሚለው ኤርሚያስ ዋይ ለምን ኤርሚያስ ጠያቂ ነገር ዝም ብሎ እየተበዘበዘ ሚተኛ ሰው አይደለም ኤርሚያስ ጠያቂ ነው ባይዘዌ ይሄ ቃል ራሱ እንትኑ ሳቋቋ ኤርሚያስ የሚለው ቃል ራሱ ኤካ ነው የሚለው ከም በፊት ለነገርኳችሁ ኤካ ማለት እንዴት ማለት ነው ሙሉን ካያችሁ ከመጀመሪያው ጀምሮ ካያችሁ እንዴት መጀመሪያ ወርቁ በሰበሰ ደበሰ ነው የሚለው ግን እንዴት ወርቁ ቫልዩ የሌለው ይሆናል እንዴት ወርቅ ነው ወርቅነቱ ውስጡ ነው ያለው እንዴት ቫልዩ የሌለው ሊሆን ይችላል ወርቅ እንዴት ይሁዳ ያን መልኩ እንዴት ልጥል ቻለች ያንን ፈሪሃ እግዚአብሔር እንዴት ከውስጧ ሄደባት እንዴት ያቺ ጦረኛ ምድር እግዚአብሔር ከሷ ጋር ሆኖ ተአምር የሰራ ምድር እንዴት ነው ሶስት ጊዜ የተመላለሱ የማረኳት እንዴት እንደዚህ በቀላሉ ተዘራፊ ሆነች እንዴት አልገባኝም ነው ኤርሚያስ ይያለ ያለው ባዕድ ምድር ደግሞ በነበሩበት ጊዜ በጣም ከባድ መንገድ ነው ያሳለፉት መዝሙር 137 ቤታችሁ አንብቡት ከተቻላችሁ መሰንቋችንን በአህያ ዛፍ ረጅም ዛፍ ላይ ሰቀልን መቼም ማንዘምር ከተዘረፉ በኋላ ደግሞ ተመልሶ ምርኮ ይመለሳል ብሎ አላሰቡ አህያ ዛፍ ማለት በዘመኑ በዛ ጊዜ ነበር ረጅም ዛፍ በሉት እዛ አልቀው ሰቀሉ ከዚህ በኋላ መልሶ መልካም ቀን አላይ መልሼ አልዘምርም መልሼ አልጸልይም በቃ እግዚአብሔር መልሶ ሪስቶር አያረገንም በቃ አድሰንም የኛ ነገር አበቃ አንዴና ለመጨረሻ ነው የጠፋ ነው ይሁዳ ብለው ተስፋ መቁረጥ ውስጥ ገቡ የማረኳቸው ሰዎች ደግሞ ከም በፊት ብያቸዋለሁ አይ ቲንክ ይመስለኛል ዘምሩልን ይሏቸዋል ያገራችሁ መዝሙር በባቢሎን ምድር ዘምሩ ይሏቸዋል መቅደሳቸውን አፍርሰዋል ልጆቻቸውን ገድለዋል ብዙ ነገር ክፉ ነገር ሆኖባቸዋል ግን ምን ይሏቸዋል ውስጣችሁ ከሆነባችሁ እየሞታችሁ ዘምሩ ይሏቸዋል እየጠፋችሁ ዘምሩ ይሏቸዋል እየተዘረፋችሁ ዘምሩ ወገኖቼ መንፈሳዊነት ሪቹዋልን ማድረግ አይደለም ይለመዳል ሪቹዋል ማድረግ ይለመዳል ቆሞ መዘመር እንደኔ መስበክ መንፈሳዊ አክቲቪቲዎችን ማድረግ በጣም ይለመዳል በጣም ኮንሺየስ ሆነን ካልተነቀሳቀሰ እየተዘረፉ ሲጸልዩ ሲዘምሩ ሲሰብኩ ምናምን የነበሩ ብዙ ሰዎች በዘመናችን አይተናል አለ እኛ ራሳችን ሆነዋል ለምን ዋሻል እኛው ራሳችን በቃ ብሎ የሆነ ሰዓት ላይ ጌታ እንዴ ኧረ በቃ ምናምን ብሎ ባይመልሰን አንዳንድ ጊዜ ዝም ብለን ጭልጥ ብለን ሄዳችሁ አታውቁም እንደኔ ኮናችሁ አገልግሎቱ ራሱ ምናረጋው አክቲቪቲ ራሱ ያስረሳል መንፈሳዊነት የትኛው እንደሆነ ይሁዳ ነገሯን አልጣዎችም ግን ተዘርፋ አለቀች ወዳጆቼ ሆይ በዚህ መካከል ነው ሽማግሌዎችን ያስባል ህፃናትን ያስባል ልባችን ደከመ አክሊላችን ክብራችን ያ የነበረን ይሁዳ እግዚአብሔር ከርሷ ጋር የሆነች ከተማ ምንባለው ያ ክብር ከኛ ሄደ ይያለ ከጮኸ በኋላ በዚህ መካከል ነው አንድ ወሳኝ ነገር የሚጮኸው ሷን ትንሽ ላተኩርና ወደ ማብቃት እንደ ቁጥር 21 ላይ አቤቱ ወደ አንተ መልሰን እኛም እንመለሳለን ዘመናችንን እንደቀድሞ አድስ ብሎ መጮህ ጀመረ ኤርሚያስ በመካከል ላይ የጠፋ ነገር ላይ ይሄ ጭልም ያለ ነገር ብቻ አይደለም የሚታየው አሁን በቃ ጠፍተና ነገሮች ክፉ ናቸው ምናምን ብቻ ሳይሆን አሁን የሚያድስ ትዝ አለው በመካከል ምንም ያህል ብንማረክ የሚመልስ ምንም ያህል ብንዘረፍ የሚያስመልስ ምንም ያህል ኃጢያተኛ ብንሆን የሚያጠብ እግዚአብሔር በዙፋኑ ላይ አለ የሚለው ትዝ አለው በመካከል ላይ ጸሎትን የሚያስቀይር ነገር ማለት ነው ትግል ውስጥ ናቸው ያሉት ከባድ ሁኔታዎች ውስጥ ነው ያሉት ግን ከዚህ መካከል ማለት ተስፋ ታየው የኛ ተስፋ እኛ ድካምና ብርታት ላይ ይቆማ አይደለም ምንም ብንደክምም ብንበረታም ኪዳን ያለን ሰዎች ነን የትላንቱ አምላክ ዛሬም ሪስቶር ሊያደርገን ይችላል መልሶ የትላንቱን ዘመን ሊመልስልን ይችላል ብሎ እንደገና ጸሎት መቀየር ጀመረ እና ሶስት ነገሮችን ነው የሚጸልየው ሶስት ምላችሁ እንደምንጽፉ ከሆነ
መጀመሪያ ታድሶን መመለስ ነው አለ። አቤቱ ምን በለን መልሰን። ሰው ታድሶ ምንድነው አለ? መመለስ ነው ለካ ታድሶ አለ። ታድሶ ሜታኖያ ነው፣ የድሮን ነገር አለ ማድረግ ነው፣ ሪፔንት ማድረግ ነው ለካ ታድሶ። ታውቃላችሁ የትኛው መንፈሳዊ ታድሶ የሚጀምረው ከንስሐ እንደሆነ? አንዳንድ ጊዜ እግዚአብሔር እኛ ሊያድሰን ሲፈልግ አይታችሁ ከሆነ በግል ህይወታችን ራሱ በጣም የተለየ ሪቫይቫል ውስጥ ሊከተን የተለያየ ጸሎት ውስጥ ሊከተን ሲመጣ መጀመሪያ የንስሐ ህይወት ውስጥ ነው የሚከተን። የሚገርማችሁ ነገር እንደ ኢሳይያስ እንድናይ ያረጋናል። ራሳችን ምን እግዚአብሔር ሆይ ባንተ ፊት መቆም እንዴት ይችላል እንድንል ያረጋናል። የተማረከብንን ነገር ያሳየናል። ትላንት እናደርጋቸው የነበረንን ፈሪያ እግዚአብሔር አምጥቶ ቁጭ ያረግብንና ምን ያህል ርቀት ከስታንዳርድ እንደወረድን ያሳይና በእንባ በለቅሶ ይሞላናል። መመለስ ስለሆነ ታድሶ መመለስ ብቻ ሳይሆን ተመልሶ እንደ ቀድሞ ዘመን መሆን ነው አለ። ስለዚህ ዘመናችንን ምን በላለ? እንደ ቀድሞ አድስልን አለ። ቀድሞ ትንሽ በኋላ ስለምላችሁ ቀድሞ የነበረንን ማንነት ሁላችንም እንደዚህ አልነበርንም። ቀድሞ ሌሎች ሰዎች ነበርን። ምናልባት ለአንዳንዶቻችን ቀድሞ ወደ ኋላ ስንመለከት በጣም ብዙ የበረተንባቸው ወራቶች ትዝ ይለናል። ወዳጆቼ ክርስትና እየቆየ ስንመጣ ታውቃላችሁ ነገሮች በጣም እግዚአብሔር ካረዳን እያረጀ እኔ አንዳንዴ የራሴ ነገር እመረምራለሁ። ምን ያህል ትናንትና የነበረኝ መንፈሳዊ ቃጠሎ ዛሬ አለ ወይ ብዬ ራሴን ጠይቃለሁ። ትናንትና የነበረኝ እንባ ዛሬ አለ ወይ? ትናንትና የነበረኝ ፈሪሃ እግዚአብሔር ዛሬ አለ ወይ? ነው ወይስ በቃ ተለማመድኩት እዚህ ጋር መቆም ካንተ ጋር ተለማመድኩ ብዬ ራሴን ጠይቃለሁ። ወዳጆቼ ወይ እንደ ቀድሞ መሆን ትናንትና የሚጸልዩ ሰዎች የነበርን አለን። በጣም ምንጸልዩ ምን ተጋ የነበርን ሰዎች ትናንትና አገልግሎት ሲባል ስፍስፍ ምንል እንዘምር ሲባል ምናነባ እንጸልይ ሲባል ዋና ለጸሎት የነበርን ሰዎች አሁን ደግሞ ኖርማል ሁሉ ነገር ኖርማል። ስለዚህ እንደ ቀድሞ መሆን አቅቶን ይሆን? ሙከራ ያደርግ እንደ ድሮ ለመሆን ሙከራ እናደርጋለን ግን መሆን አንችልም። ያ ሰው ያ ጸጉሩ ከላዩ ላይ እንደሄደበት ሰው አይኑ እንደወጣበት ሰው እንደ ቀድሞ ሊሆን እንደሞከረው ሰው ቆይ ላደርግ ልጀምር ሲል የለም ውስጥ የነበረው ያ ክብር ያ የነበረው ያ ካቦድ ከውስጡ ስለራቀበት የድሮን መሆን አልቻልን ይሆን? አቅቶን ይሆን? ተስፋ አለ አሁን። ታድሶ ግን ምን ማለት ነው? መመለስ ነው። እስቲ መመለስ በሉ እስቲ። እግዚአብሔር ይመስገን ይሄ ወር የመመለስ ወር ያርግልን። አሜን። ወደ ቀድሞ ነገራችን እግዚአብሔር የሚመልስልን የተዘረፍናቸው ነገር እግዚአብሔር የሚያስመልስልን እየተዘረፍን ዝም ብለን ምንኖር ሳይሆን ኖ የኔ ነገር ተወስዶ አይቀርም አስመልሳለሁ የምን ዲተርሚኔሽን እግዚአብሔር ይስጠን። እሱ ብቻ ሳይሆን ታድሶ አዲስ ማንነት ይዞ መመለስ ነው። አዲስ ማንነት ይሁዳ ከማረካት በኋላ በደም ስሙኝ ከማረካት በኋላ ምንድነው ያረጋቸው? እዛ ምድር ሄዱ ተማረኩ። ምን አሉ እስቲ እዛ ምድር ላይ ሄደው? ቅድም ብያቸው ተስፋ መቁረጦች ነበሩ ብቻ ነው። ግን አንዳንድ ክፉ ነገሮች ሲመጣ እግዚአብሔር በህይወታችሁ ውስጥ አንዳንድ ነገሮች ኢቭን ሲዘረፍ ክፉን ለመልካም ይለውጣል አይለውጥም? ላሳያችሁ። ሰይጣን አሸነፍኩ ሲለን የጸሎት ጉልበታችን ሲጠፋ አቅም ስናጣ ለህብረት አቅም ስናጣ ለመያዝ አቅም ስናጣ ለመንበርከክ አቅም ስናጣ ለማገልገል አቅም ስናጣ ወዳጆቼ ወይ ጠላት ከውጪ ቅድም ነብይን እንደጸለየው በቃ ዘረፍኩ ሲል ወሰርኩ ሲል አበኔር ሲከናወድለት ውስጥ ለውስጥ የሳኦል በቃ ጨረስኩ ብሎ እሱ ሲሄድ ወይ በቃ አረፍን ሲል ደግሞ ተሚቀተል ሲመጣ ምንድነው ኔክስት? እግዚአብሔር በቃ ተስፋ የለም የኛን አምላክ ቀጥሎ ምንም ይሰራው ነገር የለም እንዴ? ላሳያችሁ። እግዚአብሔር ምን እንዳደረገ ታውቃላችሁ? ይሁዳን ወሰዳትና እዛ ምድር ላይ ከውስጡ አመንዝራነቷን አወጣው። እናንተ ምክንያቱም አመንዝራነት ማለት ጣዖትን ማምለክ ስለሆነ በእግዚአብሔር ላይ አመንዝራችሁብኛል ነው ለኤርሚያስ ሲል የነበረው። እግዚአብሔር እናንተ አገራቸው ላይ ታቦት ባለበት ሕግ ባለበት ሌዋውያን ባሉበት ቀሳውስት ባሉበት ካህናት ባሉበት መቅደሱ ባለበት ቦታ ያልተለወጠን ሰው ባዕድ ምድር ሄዶ ይለውጣል ብሎ ማን ያምናል? እሱ እኮ ወገኖቼ ወይ በጣም ጠቢብ አምላክ ነው። ታውቃላችሁ ሰው የሚመስለው መቅደሱ ጋር ስለሆነ የሚበረታ ነው የሚመስለው። መቅደሱ ጋር ሆነው ተለማመዱት፣ ታቦቱ ጋር ሆነው ተለማመዱት፣ ሕጉ ጋር ሆነው ተለማመዱት። እግዚአብሔር እንዲህ ያለ ሁሉንም ዲስትሮይ ያደርግና አይነካም ብላችሁ የምታስቧቸውን የጽዮንን ተራራ ኢየሩሳሌምን መቅደሱን አፈርስና ዋና የምትሏቸውን መጠጫ ዋንጫዎችን ሳይቀር አስማርክና ባዷችሁን ስትቀሩ ትመለሳላችሁ። ስለዚህ ወደ ባቢሎን ወሰዳቸው። ባቢሎን እያሉ ወገኖች ወይ ውስጥ ይሁዳ ማሰብ ጀመረች። የቀድሞ ነገር የተወሰደ የታለ ያ የትላንት ነገራችን? ኢየሩሳሌም ናፈቀችን። የ137 ካያችሁት መዝሙር እንደዛ ነው የሚለው። የጽዮንን ባሰብናት ጊዜ አለቀስን አሉ። ትላንትና ፎር ግራንትድ የወሰዱዋትን ያችን መነቃቃት፣ ትላንትና ፎር ግራንትድ የወሰዱትን ያንን ክብር
ወገኖቼ ልኳቸው የሆነ ቦታ ላይ ባዶ ሲሆን ነገር ሲደርቅባቸው መመኘት ጀመሩ። ወይኔ ጸሎት ያለ፣ ወይኔ ስብከት ያለ፣ ወይኔ ህብረት አለ፣ ወይኔ እግዚአብሔር አምላክ ሆይ በመንፈስ ቅዱስ የመጥለቅለቅ ያለ ይሉ ጀመረ። ካህን የለ፣ ሚለብስ የለ፣ ሚቀድስ የለ፣ ጅምጭን የለ፣ የለም ሁሉም ባድ ምድር ላይ የሚያዩት ሁሉ ጣዖት ነው። የሚያልፈው ሁሉ ናቡከደነጾር ነው፣ ወታደር ነው። ዘምሩ ቢባል እንደ ድሮ መዘመር አይቻልም። አሁን ቤት አምጥተው ይዘምሩት። የሀገራችሁን ዘምሩልን እንኳን መዝሙሩ አይደለም ሰው ስሜቱ ከሌለ ይዘምራል። ወዳጆቼ ባዶ። ለዚህ እኮ ነው ደስ ያለው ያዘነ ይዘምር ይላል። አዎ ዝማሬ እንትን ስለሚፈልግ እኮ እውነቴን እኮ ነው የምነግራችሁ። ዝማሬ እኮ ከባድ ስለሆነ እኮ ከዛ ማለፍ ስለሚጠይቅ እኮ ነው። አልቻሉም ወገኖቼ። እግዚአብሔር ወገኖቼ ምንም ሊሆኑ አልቻሉም። እንደውም አንድ ሰው ይሄን ስልት እዚህ ያለ ነገር ባለፈው እንደዚህ ያለ አንድ ሰው በመከራ ውስጥ ያልፋል እና እግዚአብሔር ነው ማለት እግዚአብሔር ነው የከተተው የሚለው ያው እግዚአብሔር ነው ግን የከተተው እንደ ይሁዳ ማለት ነው። ያሸዋልና አረ እግዚአብሔር በቃኝ ከዚህ ልወጣ ነው ይላል ማለት ነው። አንድ ሰው ነብይ ላከለትና ልጅ ወይ እንደ ፖፕኮርን ዝም ብለህ በሰል ዘላ አትውጣ እስቲ ዝም ብለህ በሰል ተባባሉ። አይዟችሁ አትፈሩ እንጂ ምንድን ነው ፖፕኮርን አንዳንድ ፖፕኮርኖች አይታችኋል። መብሰል አይወድም እንጣጥ ዘንድሮ እኮ ሰው ታውቃላችሁ የሆነ ቸርች ላይ እንጣጥ ሌላ ቸርች እዛም አይበስልም እዚህም አይበስልም ምንድነው ዋናው ተዘክቶ ዝም ብለህ አይዟችሁ አትፈሩ በሰል። ብዙ ጊዜ ብስለት ከመከራ ጋር ይገናኙ ለኛ ብስለት ብዙ ጊዜ ከኛ የሚገናኘው ከመልካም ነገር ጋር ይመስላል። ለካ መከራ ያበስላል ወዳጆቼ። እስቲ በጣም የበሰሉ ሰዎች ናቸው መከራ ውስጥ አልፈዋል። እውነቴን ነው የምነግራችሁ ብዙ ቻሌንጅ በህይወታቸው አልፈዋል። ስለዚህ ዝም ብለህ ብሰላ ነው እንደዛ አበሰላቸው በሩን ዘግቶ መውጫ የለም። እንደውም አንዳንድ ነቢያት በመካከል ይመጡና ሐሰተኞች ማለት ነው እውነተኞች ስላሉ ሐሰተኞች መጥተው ምን ያሉ በቃ ቀንበሩ ተሰብሯል እሺ አሁን ልትወጡ ዘመኑ ደረሰ ይላሉ። ገና 20ኛው ዓመት ላይ ከዛ ኤርሚያስን ይልከውና ነው 50 ይቀራል በላቸው ትበስላለህ። እግዚአብሔር ያልከፈተውን ድስት ማን ይከፍተዋል ወዳጆች? እግዚአብሔር ያለቀቀው ማን ሊለቀው ይችላል ወገኖች? ትበስላለህ ቆይ ያለ እግዚአብሔር ማለት ነው። አይ እሺ በቃ ከዛ መጣና በቃ ይውላችሁ እንዴት እንደሚሰበር ላሳያችሁ ከባቢሎን ቀንበር እንዴት እንደምትወጡ ላሳያችሁና እንጨት ያመጣና አናኒ ተባለ ሰው ስብር አረጋና እንደዚህ ስብር አርጋችሁ ነው የምትሄዱት ይላል። ሃሌሉያ ይላል ሰው እንደኔ ኮናችሁ አሜን ምናምን ይላል። ኤርሚያስ ይመጣል ደግሞ ያ የመጣሉ ሰው የለም መጣሉት አገልጋይ የለም መጨረሻ ደህና ማይናገር ሰው እንደዛ አይነት ሰው ነው ኤርሚያስ። ይመጣ ተመልሶ ይመጣና እንደገና የሆነ ብረት ይዝና ይውላችሁ ሰውየው እንጨቱን ቀንበር ሰበረው እንደውም የብረት እጭንባቸዋለሁ ይላል። ለምን ትበስላለህ? እግዚአብሔር እኛን የማብሰል አጀንዳ አለው። ቢታምኑ ባታምኑ ልጁን መምሰል ማለት ስላችሁ ባጭር ቃል ተርጉም መብሰል ማለት ነው። ፋይናሊ እግዚአብሔር የበሰለ ትውልድ ነው እያዘጋጃሉ እኛ አይገባንም። እና መብሰል እንዴት ነው የሚመጣው? መቆላት ነው እንትኑ ላይ ቡና ምትቆሉ ከሆነ ማለት ነው። ወይ ደግሞ እንደ ፖፕኮርን እንትን ማለት ነው። ምንድነው የሚባለው? ፖፕኮርን ምንድነው የሚደረገው? እህቶች ፖፕኮርን ስም የለውም እንትን ሆነ የሚባል ምንም የለው። እንደ ፖፕኮርን እሺ ትንተከተካለህ ወዳጅ በቃ ምንም የለም አማራጭ። ወይ ደግሞ እንደ ሽሮ ትንተከተካለህ የሚባል ወዳጆች። የእግዚአብሔር አንዳንድ በሮች ዝም ብሎ አይከፍታቸው። ምን ይገርመኛል በጣም እኔ የሆነ ጊዜ ለጌታዬ ናና በቃ እንደዚህ አርገ ተዋክተ እንትኑንም እንዲመታ እንትኑን በዚህ መታ በቃ እኔ ልጅን ይዘኝ ሂድ ስትሉት አትሄድም ቆይ ለምን ትበስላለህ? ለካ ካራክተራችን ከመንገዳችን ይወጣ ነው። ለካ እግዚአብሔር ይሰበር ብለን ሰበረ ነው እንደወጣ ነው። ቢሆን ጥሬ ነገሩ የተሰበረለት ጥሬ ነው ነበር እያሸን ነው። ለካ እንደዚህ ያደረሰን አንድ ሰው መንገድ ታክሲ ይነዳል ማለት ነው እና አንዱ ሰው ያገኘ እዚህ ሀገር ሰው ነው ከልጅነቱ ያደገ እና ሌላው ዜግነቱ ማለት ነው። አገኘውና በጣም በትንሽ ነገር ይንተከተካል ሰውየው። እኔ የሚገርም ነገር ኤርፕሌኑ ሊያመልጠኝ እንዲ ብሎ ፓይለቱ እንትን ብሎ ኤሺው ምናምን በጣም አለ ማለት ነው አለ። አይ አለው እንዴ በጣም ይገርማል። አሁን አንተ በጣም እንደዚህ የምትሆነው ምን ስለሆነ ነው አለው። ደርሳል በሰላም አለው። አዎ ሁሉ ነገር ሰላም ሆኖ መጣል። አዎ ምንድነው ገና በቃ ብቻ ኮንፈርተብል አልነበረም። 20 ደቂቃ መንገዱን እስከደርሰው ድረስ እሱ ነው የሚያወራኛል። ከዛ በውስጡ ምን አለው? አይ አለ እንኳን ኢትዮጵያዊ ወንክ ለኢትዮጵያዊ ለግዠሪ ነው። ለምን ተንተክተኳላ በሌላ ነገር ስራ በሳሰለን ምንም አይመስለን። አሁን እኮ መንገዳችን ስለሆነ ትንንሽ ነገር አሁን ኮምፕሌን የሚያርጉ ነው እንደመጣው እዚህ ሀገር
ወይዘሩ ምናምን ብሎ ኮምፕሌን ያደርጋሉ ሰዎች። ሰላም ነው ምን ቢበርድም አልበስ ነው ምንድነው ላል ያልተነካ ወዳጆች ያልተነካ የኔ ልጆች አንዳንድ ግርም ይለኛል ገናም ብሎ የሚንደፋደፉት ፓንኬክ ሲዘጋይ ነው እንደዚህ ሀገር እንደሚሉት ትንሽ ነገር ከሆነ ዳኒ ምንድነው እንደዚህ ያው ላይፍ ምናምን አይላል አላየም እንዴ ላይፍ ማታከም ማተበቻየ እንደውም አንድ ሰው ይቀልዳል የነገሩ ልጆች እና ሲቀልም ምን ይላል አፍሪካ ያለ ሰው ልጄ ወይ ይላል ይሄን ምግብ እዚህ አሜሪካ ያለ ሰው ይሄን ምግብ ብላ ምክንያቱም አንድ ሰው አፍሪካ ውስጥ ምግብ የሌለው አለ ይላል ሲልኛም ከዛ እናንሳለን እንዴ ያለ አፍሪካም እኮ ይሄን ምግብ ልጄ ጨርስ አንድ ሰው እኮ አሜሪካ ውስጥ ሲራፕ ሳይኖረው ይበላል አልገባችሁም በኋላ ተረጉ ችግራችን ጥልቅ ስለሆነ ጥሩ ነው አለማመደን በሰላም አንዳንድ ነገሮችን እንድንቆም አደረገን ወገኖቼ በባዕድ ምድር አበሰራቸው መኩራብ እዛ ተጀመረ ባይብል ስተዲ እንበለው ዛሬ መኩራብ የሚለው ላውጣ ባይብል ስተዲ እዛ ይጀምራል ታይ ባይብል ስተዲ ጂ ተውባክ ባይብል ስተዲ ግቡ እያሉ ማናቸው ባይብል ስተዲ መሪዎች እዚህ አክያላ ባይብል ስተዲ ምናምን ግቡልን ምናምን ሲባል አንገባም ሲሉ መጨረሻ ላይ ምን አደረገ መሰላችሁ መጣን ላካቸውና ባይብል ስተዲ ባቢሎን ይቋቋም ብሏችሁ ታምናላችሁ ባይብል ስተዲ ባቢሎን ውስጥ ተቋቋመ ሞክራብ የሚባል 10 ወንድ ካለ ቸርች መክፈት ማለት ነው ተጀመረዛ መጣው ተመልሰው ሲመጡ ምድራቸው የቀጠለ እስከዛ ብለ እስከ አዲስ ኪዳን ቤተክርስቲያን ድረስ የጠቀመ ሲስተም ተዘረጋ ባቢሎን እኔ መጨረሻ ላይ መጣላትን ባቢሎን ሁሉ ወደድኳት በዚህ መካከል እሱ ብቻ ሳይሆን ለሱ የሚሆኑትን ቅሬታዎች ሁሉ አስነሳ ቀናተኞች አልቀናም ያለ ልዝዝ ያለ ክርስትና እግዚአብሔር አይቶ ሪቹዋል ብቻ ፓሽን የለ ዚል የለ መንፈስ መቃጣጣል የሚባል ነገር የለ ዝም ብሎ ሃይማኖተኛ ተቃላሽ ዝም ብሎ ድፍን ሲሆኑበት ላካቸው ከዛስ ሰዱቃይ ፈሪሳይ ሆኖ አይመለሱ እዛ ነው የተጀመረው እኔ ፈሪሳይ ነኝ እኔ ቀናተኛው እኔ እንትና ነኝ ሚላ ሁሉ ይጀምረው እዛ በሌላ አነጋገር አንዳንዶች ትርጉም የህይወትን ዓላማ ጨብጠው ተመለሱ ምንድነው the purpose of life እዚህ ያልገባቸውም ጣዖትም ሲያመልኩ ዝም ብለው ሲኖሩ ነበር አሁንስ ዓላማ ይሄ ነው የመኖር ዓላማ ይሄ ነው ሚለው አስጨብጠው መለሳቸው ወዳጆቼ ሆይ በጌታ ሆነን የመኖር ዓላማ ገና ካልገባን ገና ለክብሩ እንደምንኖር ካልገባን የኛ ከኛ በላይ የሆነ ነገር እንዳለ ካልገባን እኔ በኔ ለኔ ከሆነ ክርስትና በቃ ምን ያደርግልናል ለክርስቶስ መኖር ለክርስቶስ መሞት ለዚህ ወንጌል መስዋዕት ሚለው ነገር ካልገባን ገና ምንድነው ትርጉም አንሰው ይጠይቋል ማለት ነው አንዱ በህይወት በጣም አስፈላጊ ምንድነው ብሎ ይጠይቋል ገንዘብ ነው አለው እውነት ነው አለው አዎ ገንዘብ ነው እሺ ገንዘቡን እዛ ጋር አርገውና በህይወት አስፈላጊ ምንድነው ሲለው ቅድም እዛ ጋር ያረኩት ገንዘብ ሰው ምን በቃ ዓላማ ብለን ለያዝነው ነገር የትም ይቀመጥ ማለት ነው ዓላማ ያለው እሱ ከሆነ እዛም ይቀመጥ እዚህም ዓላማ እሱ ነው ሰው ወዳጆች ከሆነ ሃይማኖት ቸርች ስለመጣ ዓላማ አይቀይርም የሚሰብከው ወንጌል የሚሰበከው እግዚአብሔር ቃል ካልገባን በስተቀር ለክብሩ ነው ምንወረው ቢለው ነገር ካልገባን በስተቀር እኮ ወዳጆች የሆነ ነገር ውስጥ መኖር በሆነ ቤት ውስጥ አብሮ መሰብሰብ ዓላማ አንድነትን አይሰጥም ወደ ዓላማቸው መለሳቸው እሱ ብቻ ሳይሆን ለማጠቃለል ያህል ክፉን ለመልካም ቀየረላቸው ባቢሎን መጓዝ መልካም ነው አይደለም ልጆቻቸውን አጥተዋል ሚስቶች ባሎቻቸውን አጥተዋል ከተማይቱ ኢየሩሳሌም ወድማለች መቅደሱ ፈርሷል ጽዮን ተራራን ትተው ነው የኮበለሉት ከዚህ ውስጥ ምን አይነት መልካም ነገር ልታወጣልኝ ትችላለህ እንገርህ እግዚአብሔር ከክፉ ነገር ውስጥ መልካም ነገር ያወጣል አሜን ትላላችሁ ወይ እግዚአብሔር ከክፉ ነገር ምን ያወጣል መልካም ነገር ያወጣል ላሳያችሁ ከዛ ውስጥ ነው እነኚህ ከላይ ነገርኳችሁ ነገሮች ሁሉ የወጡት ፈሪሃ እግዚአብሔር ወጣ ከሱ ቀነ ለሃይማኖት መቅናት የሚባለው ነገር ወጣ ከሱ ወደ መጽሐፉ እንመለስ የሚል ሙቭመንት ወጣ ከሱ ከእግዚአብሔር ጋር ያልተገናኙ ሰዎች ጥብቅ የሆነ ሪሌሽንሺፕ ከእግዚአብሔር ጋር መኖር ጀመራቸው ይሁዳ እያለሽ ከመጣፋ እግዚአብሔር ጠፍታ ብትኖር ስለተመኘ አስጠፋትና አገኛት
አያችሁ አንዳንድ ጊዜ መኖር ለኛ መኖር ለእግዚአብሔር መኖር ስለማይሆን ለእግዚአብሔር መኖር ማለት ለዓላማው መኖር ለአጀንዳው መኖር ለወንጌሉ መኖር ለክብሩ መኖር ልጁን ለመምሰል መኖር ስለሆነ አይ እሱን አልመስልም ሲባል አይ ኦኬ ግድ የለህም አሁን አንተ አለው ከምትልበት አጠፋና ለኔ ግን አኖራለሁ ይላል ማለት ነው እግዚአብሔር። እንደዛው ናቸው አታውቁም። በቃ ይሄ ነገር አለቀ ብላችሁ አታውቁም። እግዚአብሔር ዓላማውን የሚጀምርበት ለካ አንድ ብሎ ከዛ ነው። ለካ ለዚህ ነው እኮ ሰው ሲጨርስ ነው እግዚአብሔር የሚጀምረው የሚሉት አባቶቻችን። ወዳጆቼ ሆይ በ1980 ከክርስቶስ ልደት በፊት በነበረው 198 ዓመታት በፊት አንድ ዘመን ነበር የመቃቢያን ዘመን የሚባል ማለት ነው። ኤጲፋኒዮስ የተባለ ሰው ተነስቶ ምድሪቱን ወዳጆቼ ወይ ድምጥማጧን አጠፋት። ኢየሱስ ከመምጣቱ 100 ምናምን ዓመት በፊት ነው ማወራችሁ። በጣም ከባድ ነገር ነው የሰራው። አንዳንዶቹን እዚህም ባልናገርም ስለምመርጥ ነው እያሰብኩ በነገራችሁ። መቅደስ ውስጥ ኖር የተባለ ነገር የመጨረሻ ነገር አደረገ። እግዚአብሔር አይነካም ብለው የሚያስቡበት ቦታ መቅደስ ውስጥ የተመረጠ 4 ቀን 5 ቀን ታይቶ በግ ይታረዳል አይደል? እሱ የመጨረሻ እርጉም ነው የሚባለውን እንስሳ ፒግ አርዶ መሰዊያው ላይ ደም አፈሰሰ። ልጆቻቸውን ገደለ። አንዳንዶች በመቅደስ ተደፈሩ። እውነቴን ነው የምነግራችሁ። በጣም ከባድ እንዴት እንዲሆነ የሚባል ኢቭን የሐሰተኛው ክርስቶስ ለሚመጣ የሐሰተኛ ክርስቶስ እንደ ምሳሌ ሆኖ የተጠቀሰ ነው እስከሚባል ድረስ በጣም ከባድ ነገር አደረገ ይሁዳ። በቃ አንዳንድ ጊዜ ደቨስቴቲንግ የሆነ ነገር በህይወታችሁ ሲመጣ ከዚህ ነገር አሁን ምን ይወጣበታል ብላችሁ አታውቁም? እንደዛ ብለዋል። ነገር ግን በመካከል ላይ በመቃቢያን ጊዜ ተብሎ በሚታወቀው ዘመን ውስጥ እግዚአብሔር ሰዎችን አስነሳ። ሚቀኑ ሰዎችን አስነሳ። ታሪክ ነው የሚነግረን። በርግጥ በጣም ሚቀኑ ሰዎች ከመነሳታቸው ተነሳ ትልቅ ጦርነት ተካሄደ እና መጨረሻ ላይ በጥቂት ዓመታት ውስጥ ጠላቶቻቸውን አሸነፉ። ከዛ ካሸነፉበት መካከል በዓል ወጣ። ምን የሚባል በዓል መሰላችሁ? ሃኑካ። አሁን የምታርፉበት ታርፋላችሁ መሰለኝ። የመቅደሱ ዴዲኬሽን የሚባለው ኢየሱስ ራሱ አክብሯል። በመቅደስ ማንጻት ጊዜ የሚለው ማለት ነው። የመቅደስ ማንጻት የሚባል ምክንያቱም አርክሶታል ኤጲፋኒዮስ። የፒግ ደም አርዶበታል። አንዳንዶች ተደፍረዋል መቅደስ ውስጥ። እንዴት እስከሚባል ዘግናኝ ነገር ስለተከሰተ መቅደስ ውስጥ የነበረውን ነገር የማውጣት 7 ቀን በዓል አደረጉ። በዛ 7 ወይ 8 ቀን በዓል ሲያደርጉ በየቀኑ መብራት ያበሩ ነበር። አንዳንድ መብራት። ስለዚህ አሁን የምታዩቸው 7 ነው 8 የሚይዟቸው አንድ አይታቸው እንዴ ካንድል ማስቀመጫ እነሱ ከዛ ነው የወጡት። በቃ ኤጲፋኒዮስ በቃ መቅደሱን አረከሰ ይባል ነበር በዛ ዘመን ላይ። እግዚአብሔር ግን ከዛ አለቀ ከተባለ ነገር ውስጥ ወገኖቼ ሆይ በዓል አወጣ። እግዚአብሔር በቃ የሚባል ነገር የለም እሱ ጋር። መታደስ አንችልም የሚባል ነገር የለም። ደክመን ቀረን የሚባል ነገር የለም። ተይዘናል የሚባል ነገር የለም። መንግስት በረታ፣ ክፋት በረታ የሚባል ነገር የለም። ሁኔታዎች በረቱ የሚባል ነገር የለም። ወዳጆቼ ከዛ በላይ የሆነ መልካም ነገር እግዚአብሔር ያደርጋል። በናዚ ዘመን አንድ ሰውዬ ነበርና እውነተኛ ታሪክ ነው የምነግራችሁ። በናዚ ዘመን በክርስትናው ምክንያት ተያዘ ይባላል እና ያሰቃየዋል ሰውየውን። ቸርች እያደረገው ነው እያሰቃየው። በመካከል አንድ ጥያቄ ጠይቀዋል። አየ አሁን እኛ እንደዚህ እያሰቃየናችሁ ብንቀጥል ምን ምትሆኑ ይመስላችኋል ይለዋል የሚያሰቃየው ወታደር። እንደዚህ ያለው እንደዚህ እኛን እያሰቃያችሁ ከቀጠላችሁ የሚሆነው ልንገርህ 5 ደቂቃ አለ አሉ። አለኝ ተናገር አሉ። እንደዚህ ያለ ፈርዖን እስራኤልን አሰቃየ፣ ፋሲካ ወጣ። ሃማ ህዝቡን አሰቃየ፣ ፉር የሚባል በዓል ወጣ። ወይ ፉሪም አሉት በኋላ ላይ። አንቲፓስ ትውልዱን ህዝቡን አሰቃየ፣ ሃኑካ የሚባል በዓል ወጣ። እናንተም ልታጠፉን ሞክሩና ሌላ በዓል ትጨምሩልናላችሁ አሉ። ያልገባውም ሲያጨብጭብ ካልገባንም እናጨብጭብ ምን ችግር አለ? ወገኖች ክፉ ነገር በዓል እየጨመረ የተሻገሩ ሰዎች አይደለም። ክፉን ለመልካም እያደረገ ፋሲካ ምን ውጤት ይመስላችኋል?
የእግዚአብሔር መጣና እንደዚህ አለ። ፈርዖን ይዞ ጭምቅ አድርጓቸው ከዚህ በኋላ አትሄድም ተስፋ የለም ሲላቸው እግዚአብሔር መጣና እንዲህ አለ። በመካከል ላይ ነው የመጣው እግዚአብሔር። የካቲት ይመስለኛል ዝም ብዬ ማለት ነው ወይ ሰበና መጣና እግዚአብሔር መጣና ቱዴይ ሰፕቴምበር አለ እግዚአብሔር። መጽሐፍ ቅዱስ ነው የሚለው ነገር ዛሬ የወሩ መጀመሪያ ይሁናችሁ ዛሬ አዲስ ዓመት ነውና ኒው ይር አክብሩ አይልም እግዚአብሔር። አረ እግዚአብሔር ሆይ በዓል አይደለም ቀኑ አይደለም ግብጽ ላይ እኮ ተይዘናል ትምህርት ተጀምሮ ሌላ ነው ሲል እግዚአብሔር ካላንደርህን ቀይርልሃለሁ አይላቸው። እንዴት አድርገህ ነው የምትቀይረው? ብዙ ዓመት ካስጨንቆ ከያዘ የማወጣ ሰዓት ስለሆነ ክፉን ነገር ለመልካም ልቀይር ሰዓቱ ስለደረሰ የአባቶችን አምላክ የተናገርኩትን ልፈጽም ስለሆነ አሁን ከክፋት በዓል አወጣለሁ አለው እግዚአብሔር። ወገኖቼ ወይ ግብጽ ሀገር በዓላቸውን አከበሩ። ማን ያምናል? አሁን እስቲ ወገኖቼ ግብጽ ይዟቸው ብዙ ዓመት 450 ዓመት የተያዘ ሰው እዛቸው ሀገር ላይ እንዴት በዓል ያከብራል? እኔ በሆነ እኮ ውጡና አክብሩ ነው የምለው። እግዚአብሔር አይደለም ማለት ፈርተው ሮጠው ወጡ እንዳይባል የነሱ አምላክ አክብራ ነው የምትወጣው አይልም። ኧረ በኢየሱስ ሃሌሉያ። የኛ አምላክ ክፉን ለመልካም ይቀይራል ታምናላችሁ? የሌለውን ወደ መኖር ያመጣል ታምናላችሁ? እነኚህ ሰዎች ሲመለሱ ግብጽ ሀገር ሆነው ሲመለሱ 450 ዓመት ሲጨነቁ አረ የሚደርስልን ሰው የለም ወይ ሲሉ እግዚአብሔር ጣልቃ ገባላቸው። ትወጣላችሁ በዓል ነው አለ። ሃማ ነገሮቹን ጨረሰ ደረደረ። ይሄን ህዝብ ፈጽሜ ነው ማጠፋዋል ከዚህ በኋላ አይሻገርም አለ። ወገኖች ቤተክርስቲያን ብዙ ዛቻ አለባት እኮ ያ አጌንስትኛ እኮ ነው ሁሉ ነገር እየሰራ ያለው። በከባድ ፕሬሸር ውስጥ ነው ቸርች የምታልፈው። በከባድ ፕሬሸር ውስጥ ነው ክርስትና የሚያልፈው አሁን እየተፈተነ ያለው። ሃማስ ጨነቀ ወገኖቼ። ሰው መግደል እኮ አንድ ነገር አርጎ መግደል ወዳጆቼ የሆነ እንጨት ሰርቶ ማስፈራራት ምን ይሉታል? በዚህ ነው የምትሞተው እያሉ ገና ሳይሞት ገደሉ ሰውየውን። እሱ ባይሆን ሃማ ማለት ነው። እግዚአብሔር ይቆጥራል ቀን ስንት ቀን ሆነ ይላል። ተሰቅሏል እንትኑ አዎ ተዘጋጀ ይላል እግዚአብሔር። ሃማ ለሱ ተዘጋጀ ሲል እግዚአብሔር ለሃማ አዘጋጅታችሁ ጨረሳችሁ ይላል። አዎ አዘጋጅተው በጨረሱበት ወገኖቼ ወይ 3 ቀን ፈረስ ወጥቶ በዛ ምድር ላይ ጄኖሳይድ ሊካሄድ በታሰበበት ቦታ ላይ ፉር የሚባል በዓል ነው ያደረጉት። ፉር ማለት መጥፊያ ማለት ነው በሌላ ተረጓጎም ኮንቴክስቱን ከጠበቀን መጥፊያ በዓል ነው። የዛ ቀን ነው የሚጠፉት ተብሎ እስቲ አስቡ። ሰዓት ታይመር ተደርጎ እኛ ሆነ ኒው ይር ስናከብር ታይመር 15 14 የመጥፊያ ታይመር ከተማ መሃል ላይ ተቀምጦላችሁ 3 ቀን ቀረ የምትሞቱበት እየተባለ ሰው ዳውን አደረጉት። እግዚአብሔር መጣና እንደዚህ ያለ ይቁጠር ተውት ሰዓቱ አለ። ሃሌሉያ። ምንድን ነው ቨርጂኒያ? ሃሌሉያ። ቨርጂኒያ አይደላችሁም ለካ ሜሪላንድ ናችሁ። በቃ ነገሮች ተይዟል። እዛ ተንጠልጥሏል። ሰዓት እየሰከርኩ መጣሁ መሰለኝ ብለ አዎ ይገባችኋል። በቃ ተንጠልጥሏል ሰዓት እዛ ጋር ሰዓት እየቆጠረ ነው። መለኮት ከላይ ያያል። ምን ይላል መሰላችሁ? ይቁጠር ባካችሁ። ይችን በሉልኝ እስቲ ፕሮፌቲክ ነው ይሄ። ሃሌሉያ። ይቁጠር እስቲ በሉ ይቁጠር። ኧረ አሜን። ይቁጠር። ሲቆጥር ለመጥፊያው የሚቆጥር ሲመስላቸው ቆጥሮ ሲጨርስ የበዓል ነው ለካ። እኔ እኮ የኔ አምላክ ምን አይነት አምላክ ነው እኛ የምናመልከው? ምን አይነት አምላክ ነው? ፈርተን በዓል ስናከብር የኖረ እንደኛ ያለ ማን አለ? እስቲ ይሁት እስቲ የፈራ ፈርተን ስንጨርስ በዓል ፈርተን ስንጨርስ በዓል ተዝቶ ሲጨርስ በዓል ማን አለ? አረ ሃሌሉያ አሜን ትላለሁ። ሃሌሉያ። እግዚአብሔር በዓል አወጣ ከነሱ ውስጥ። ወዳጆቼ ወይ ልንገራችሁ ለተመለሰ ክፉ ለመልካም ይቀየራል። ለተመለሰ ውድቀት ለመቆም ይቀየራል። ለተመለሰ አለቀ የተባለ ታሪክ እንደገና ይነሳል። ወገኖቼ ወይ አደረገው እንደዛ ቀየረው ነገሮችን ለመልካም አደረጋቸው እግዚአብሔር። ጮታለን እኛም አንደ ብዬ ልጨርስ መጨረሻ ብዙ ነገሮች አሁን ክርስቲያን እየፈራ ያለበት ጊዜ ይመስለኛል ለኔ አይደል? እየፈራ ስላችሁ ፊር አለብን ማለት ሳይሆን ብዙ ነገሮች ፕሬሸሮች አሉ። ፖለቲካል ፕሬሸሩ እኛ ላይ ነው። ኤጁኬሽናል ሲስተሙ ፕሬሸሩ ልጆቻችን ላይ ነው። አሁን እኛ ቨርጂኒያ ቸርች በቃ ለመግዛት ሬዲ ሆነን እንኳን ቸርች ራሱ እንዳገዙ ፕሬሸሩ ወላቴ ነው ነገራችሁ። ቸርች ስደት ላይ ሆና ነው ያውን ይወኩት ማለት የተቀባበለ ማለት ግን እንትኑ ስደት ላይ ናችሁ ብላ አወጁ። ችግሩ ግን ቸርች ነው ስትል በቃ ጣጣ ያበዛል። ማታፎርድ ማታረገው ነገር ያመጣል። በዚህ አይነት ሲስተም ውስጥ ነው የምታልፈው ቸርች። ወዳጆች ግን አንድ ነገር ነው የማምነው ነገራችሁ። ይሁዳን ሰርቶ ሲጨርሳት በመካከሏ ሪቫይቫል ጀመረ እግዚአብሔር። ሰው ማስነሳት ጀመረ። ታውቃላችሁ እግዚአብሔር ሰርቶ አይጨርስ ብቻ ከጨረሰ እኮ ያስደነግጣችኋል። ታውቃላችሁ እኛ ችግሩ ሰርቶን እስኪጨርስ ድረስ ስለሆነ እንጂ ችግሩ እሳችን ያችን ሞመንት ትግስት ነው እንጂ እኮ ሲጨርስ እኮ ጉድ እኮ ነው የሚሆነው። ሰው ብድግ ማለት ጀመረ። ነህምያ የመሰራት ውጤት
ያስፈልጋልና ካልሰራን ቅጥሩን አለ እነዝራ ተነሱ ካልሰራን መቅደስ አሉ ህጉን መልሰን እንደገና ሪስቶር ካላረግን እንኳን ወዳጆች የተነስተው አንዳንዶች መቅደሱን ካልሰራን አሉ እንደነ ዙርባቤል ያለ እግዚአብሔር ንቃተ ህሊና እንበለው አረገ ዘመን መጣ ሲዝን ሲያልቅ እግዚአብሔር 7 ዓመት ሙሉ ጸጥ ብሎ የተኛስ ብድካል ተወስደንማ አንቀርም እንሰራለን አለ ምን ንጉስ ቤት ሆኖ ያስተናገደ ፊቱ የሚለወጥ እግዚአብሔር አስነሳ ምን ነው በሰላም ነው ሰው የሆነ ነገር ካልጎደለበት ፊቱ አይቀየርም ሲለው ኖ እኔ እንጀራ አልጎደለብኝም ያባቶቼ ከተማ ፈርሳለችና ሄጄ እሰራለሁ አስነሳ እግዚአብሔር ሰው ወዳጆቼ ሰርቶ ሲጨርስ እግዚአብሔር በህይወታችን ላይ በግል ህይወታችን ላይ አዘ ቸርች አዘ ቤተሰብ በህይወታችሁ ሰርቶ እስኪጨርስ ታገሱ ምን ሊሰራ ነው ያለው ፈጽም በሉ ክፋው ከሆነ ነገር አለቀ ከሚባል ነገር እግዚአብሔር በዓል ስለሚያወጣበት መመለስ ብቻ ወገኖቼ ወደዛ እውነተኛ እግዚአብሔር ወደምትፈልገው ነገር መልሰኝኛ በሉ እንጂ ወገኖቼ ታምራትን እግዚአብሔር ያደርጋል ይሄ ሲዝን የመመለስ ሲዝን ነው አይደል ወደ ኒው ይር ከመምጣታችን በፊት የምን ሲዝን የጾም ጸሎት የመመለስ ሲዝን ነው ራሳችን ምናይበት ሪፍሌክት ነው የምናደርገው ወደኋላ ተመልሰን ጌታ ሆይ ምንድነው ጌታ ሆይ በዚህ አመት ላይ አንተን ያሳዘንኩት ምን እንዳረግ ነው የምፈልገው ወዴት ሙቭ እንዳረግ ነው የምፈልገው ምን አይነት ስራ እንድሰራ ነው የምፈልገው በምን እንዳገለግል ነው የምፈልገው ወዳጆች የአንድ ወር ቤት ስራ ልስጣችሁና ልሂድ በእግዚአብሔር ፊት አንድ ኢንቴንሽን አሳዩ የመመለስ በእግዚአብሔር ፊት ነው ማወራችሁ ታያላችሁ ሁሉ ነገር ይታደሳል አሜን ትላላችሁ ብዙ ነገር ስፍራውን መያዝ ይጀምራል እግዚአብሔር ይሄን ያደርጋል ቆመን እንጸልይ